ብሩክና ሀይሚ ሁላችንንም ሰርፕራይዝ ነው ያደረጉን ዛሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ፣ በጣም ይቅርታ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ በጣም ነው ደስ ያለን የብሩኬንና የሀይሚን ፖስት ስናይ። ከዚህ በፊት ብሩኬ ገዳም እንሄዳለን ምናምን ብሎ ነበረ እና ያ ነገር እንግዲህ በተግባር ስላሳዩን በጣም ደስ ብሎናል። እግዚአብሔር አምላክ እንግዲህ በሰላም ይመልሳቸው። እጅግ በጣም ነው ደስ ያለን እውነት ለመናገር በቃ ለየት ያለ ሰርፕራይዝ ነው የዛሬው የምር ስነግራችሁ ማለት ነው። እና ሁላችንም ከዚህ በፊት እንደምታስታውሱት እባካችሁ ወደ ገዳም ሂዱ፣ እስኪ ወደ ገዳም ሂዱ፣ ራቅ በሉ እስኪ ትንሽ ለተወሰነ ጊዜ በቃ ማለት ከዚህ ሁሉ ግርግር ትንሽ ራቅ በሉ፣ ወደ ገዳም ሂዱ፣ በቃ ጸልዩ፣ ከአባቶች ጋር አውሩ፣ ለራሳችሁ በቃ የጥሞና ጊዜ ውሰዱ፣ ወደ ገዳም ሂዱና እያለን እንግዲህ በጣም ብዙ ጊዜ በተደጋጋሚ ስንናገር ነበረ። እንግዲህ ብሩኬም በቃ የሆነ ቀን ተናግሯል፣ ወደ ገዳም ለመሄድ አስበናል ምናምን ብሎ እና ያን ነገር ደግሞ በተግባር ስላሳዩን በጣም ደስ ብሎናል። የሁላችንም ፍላጎት ነበረ። ምክንያቱም አንዳንዴ ስራ ምናምን ስትሉ ብዙ ጊዜ እንደዚህ አይነት ቦታዎች ጋር ለመሄድ እንትን ትላላችሁ፣ ትሳነፋላችሁና እምነት ቦታ እንደዚህ ራቅ ብላችሁ ገዳም ቦታ ስትሄዱ ሌላ በቃ አላ መንፈሳችሁ ሁሉ ታድሶ ነው የሚመጣው። ይሆናል አይደለ? በቃ ከዚህ ሁሉ ግርግር ትወጣላችሁ፣ የጥሞና ጊዜ ትወስዳላችሁ። የሆነ ሁሌ ጭቅጭቅ፣ ሁሌ ጸብ ለምንድን ነው ብላችሁ ራሳችሁን ትጠይቃላችሁ። እና በጣም ብዙ በረከትን በጣም ብዙ ትምህርትን አግኝታችሁ ነው የምትመጡትና በተለይ እነሱ በቃ መሄድ ያለባቸው ሰዓት ስለሄዱ በጣም ደስ ብሎናል። በጣም ፍላጎታችንም ነበረ የአብዛኞቻችን ማለት ነው። እና ለነሱም እንግዲህ ትልቅ በረከት፣ ትልቅ ትምህርት፣ ትልቅ ነገር አግኝተው ይመጣሉ። በቃ በተለይ በመካከላቸው ለሚገቡት ሰይጣኖች በቃ ብዙ ነገሮችን አግኝተው ይመጣሉ። በጣም ብዙ ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር። ያ ቀን ደርሶ ዛሬ ስለሆነ በጣም ደስ ብሎናል። ያልጠበቅ ነው ማለት ያው ብሩኬ ቢናገርም ግን ደግሞ እንደዚህ በአጭር ጊዜ ይሄዳሉ ብለን አልጠበቅንም ነበር። ዛሬ ተፖስቶ ስናይ ግን በጣም ነው ደስ ያለን፣ በጣም ማለት ነው። በቃ የአብዛኞቻችን ፍላጎት ስለነበረ እጅግ በጣም ደስ ብሎናል። የድንግል ማርያም ልጅ በሰላም በጤና ይመልሳችሁ፣ መንገዳችሁን ሁሉ የቀና ያደርግላችሁ። እግዚአብሔር አምላክ የልቦናችሁን መሻት ይሙላላችሁ፣ በረከታችሁ ይድረሰን። አሜን አትሉ? እና የምር በጣም ነው ደስ ያለኝ፣ በጣም ማለት ነው ከምነግራችሁ በላይ። በቃ መሄድ ያለባቸው ልጆች ስለነበሩ ነው። የምሬን ነው ምላችሁና ሀይሚዬም በቃ እዛ ቦታ ስትሄድ እንግዲህ በጣም ለራሷ የጥሞና ጊዜ ትወስዳለች። በተለይ እንደዚህ ማንም እየመጣ ህይወቷን ለመበጥበጥ ወሬ የሚያቃጥረውን ሁሉ ከዚህ በኋላ መስሚዋ ጥጥ ነው፣ አትሰማቸውም ማለት ነው። ምክንያቱም መጠየቅም ካለባት እሱን ነው የምትጠይቀው፣ ማመንም ያለባት እሱን ነው የምታምነው። ብዙ ነገሮችን ተምራ ትመጣለች። ብዙ ነገሮችን ለራሷ ራሷን ቆም ብላ አስባ ትመጣለች ብዬ አስባለሁ። እና ከዚህ በኋላ በመካከላቸው ጠላት ቢመጣም ቦታ እንደማያገኝ፣ ክፍተት እንደማያገኝ በጣም ግልጽ ነው ማለት ነው። ምክንያቱም የእመቤቴን ደጅ የረገጠ ሁሉ ብዙ በረከትን ብዙ ነገሮችን ይዞ ነው የሚመጣውና ድንግል ማርያም ትጠብቃችሁ፣ አትለያችሁ፣ ሁሌም በመንፈስ ህይወት ያኖራችሁ። በቃ ማለት እኔ እንጃ አላቅም። በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው። በጣም ማለት ነው በቃ የሆነ ማለት ራሳችሁም እንደዚህ አይነት ቦታ መሄድ ትጓጓላችሁ አይደለ? ደግሞም በቃ እንደዚህ በጣም ፈተና የበዛባቸው ሰዎች ስታዩ በቃ ምን አለ ቢሄዱ ገዳም፣ ምን አለ በቃ ራሳቸውን ትንሽዬ ቢያርቁ ወደ ገዳም ሂደው፣ ምን አለ በቃ ራሳቸውን ከእግዚአብሔር ጋር የራሳቸው በቃ ጊዜ ቢወስዱ፣ ከፈጣሪያቸው ጋር ቢጸልዩ፣ በመካከላቸው ያለውን ሰይጣን በመካከላቸው ያለውን ፈታኝ በቃ ጣልቃ ገቦች በሙሉ በቃ መድኃኒታቸውን ያገኛሉ። እግዚአብሔርን ከእግዚአብሔር ጋር ስታወሩ በዙሪያችሁ ሊጥላችሁ የመጣውን ሁሉ ነገር እግዚአብሔር ያርቃላችኋል። እና በጣም የምንፈልገው ቦታ ነው የሄዱት። በጣም የምንጸልየው በቃ ምን አለ ቢሄዱ በቃ በተቻለ መጠን እየጻፍን ነበር። የደረሳቸው አይደረሳቸው ባናቅም እንደዚሁም በቪዲዮ እየተናገርን እያወራን ነበር። እና ያ ነገር ደግሞ በቃ ሆኖ ስላየ ነው እጅግ በጣም ደስ ብሎናል። ጠላቶችም እንግዲህ ይፈሩ
በቃ እግዚአብሔር ይመስገን፣ የምር እግዚአብሔር ይመስገን። ለዚህ ያበቃችሁ የድንግል ማርያም ልጅ ነገ ደግሞ በአንድ ላይ አጣምሮ በትዳር በልጅ ባርኳችሁ ማየት ነው የምንፈልገው። በቃ ማለት እናንተን ትልቅ ደረጃ ደርሳችሁ የማየት ህልም አለን። በጣም በጉጉት የምንጠብቃቸው ህልሞች አሉን እና እግዚአብሔር አምላክ ደግሞ እዛ ህልማችሁ ላይ አድርሷችሁ እኛንም ለማየት ያብቃን። በቃ ማለት ህልማችን ስለሆነ የእናንተ ስኬት የእናንተ ጥግ ድረስ የምንፈልገው ስኬት ላይ ደርሳችሁ ማየት ምኞታችን ስለሆነ የድንግል ማርያም ልጅ የመጨረሻው የስኬታችሁ የበቃ ጥግ አድርሷችሁ ለማየት ያብቃን። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ መንገዳችሁን የቀና ያድርግላችሁ። በሰላም ሄዳችኋል፣ ደርሳችኋል፣ ቦታው አይተናል። እግዚአብሔር አምላክ ደግሞ በሰላም መልሷችሁ ቤታችሁ ተመልሳችሁ ለማየት ያብቃን። ደስ ይላል። ጓደኞቹንም ስብስብ አድርጎ ነው የሄደው። እግዚአብሔርን እንጃ እኔ አላቅም። ስለ መልካም ቅንነት ራሱ እግዚአብሔር ይክፈልህ ብሩኬ ማለት ነው። በተግባር ቃል በተግባር እግዚአብሔርን በቃ እና ደስ ይላል። በቃ በጣም ነው ደስ ያለን። በጣም የዛሬው ምሽት ልዩ ነው ስላችሁ እንዴ እግዚአብሔርን ምክንያቱም የምንፈልገው ተሳክቶልናል። እግዚአብሔር ይመስገን።